ከ60 በላይ የዓለም መሪዎችና ከ50 ሺህ በላይ ሰው የሚሳተፍበትና በዓለማችን ከሚካሄዱ ግዙፉ ኮንፈረንሶች አንዱ የሆነው ኮፕ 32ን ለማስተናገድ ኢትዮጵያ መመረጧን ተከትሎ አዲስ አበባ ሽርጉድ እያለች በምትገኝበት በዚህ ወቅት ከንቲባ አዳነች አቤቤ አንድ ቦታን ጎብኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ያሰብነውን ያሳካ ስታንዳርዱን ያሟላ ነው በሚል የጎበኙትና የመሰከሩለት ደግሞ ፊሶን ሪል ስቴት ሲሆን በዚህ ወቅትም ታዲያ የቤት አቅርቦትን ለመጨመር በግሉ ዘርፍ የሚደረጉ ጥረቶችን ማበረታታት አስፈላጊ ነው ሲሉ ገልጸዋል። ከንቲባ አዳነች አቤቤ ፊሶን ሪል ስቴት እየገነባቸው ያሉትን 1000 ቤቶችን ተዘዋውረን ተመልክተናል ያሉ ሲሆን ያሉት ቤቶች የከተማችንን ደረጃ ለማሻሻል የምንተገብረውንም የግንባታ ስታንዳርድ የሚያሟሉ ጥራታቸውን የጠበቁ መሆናቸውን በጉብኝታችን አይተናል ሲሉም ገልጸዋል። ይህ ደግሞ ለኮፕ 32 ተሳታፊዎች አገልግሎት ለመስጠት ተጨማሪ አቅም የሚፈጥር ነው ሲሉ መግለጻቸውን ተመልክተናል። ለጉባኤው ወደ ሀገራችን የሚመጡ እንግዶቻችንን በትብብር ለማስተናገድና ለጉባኤው ውጤታማነት በጋራ እንስራ፣ ከወዲሁ እንዘጋጅ በማለትም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ መልእክትንም አስተላልፈዋል። በልዩነት ቀርበናል የሚለው ፊሶን ሪል ስቴት ታዲያ ከዘመን ዘመን እንደደመቁና እንዳማሩ የሚዘልቁ ቅንጡ አፓርትመንት ቤቶችን፣ ቪላዎችንና ታውን ሃውስ ቤቶችን ለእናንተ ኢትዮጵያውያን ያቀረቡ ሲሆን ፈጥነው በመምጣትም የቤት ባለቤት ይሁኑ የሚል መልእክትን አስተላልፈዋል። ለተጨማሪ መረጃም ታዲያ እዚህ ጋር የማስቀምጠውን ስልክ ቁጥር በመጠቀም ይደውሉ። መልካም ቀን።